ውሃና ውሃ አዘል መሬቶችን ከብክለትና ከጉዳት በመከላከል ለዘላቂ ጥቅም ለማዋል ከባለድርሻ አካላት ጋር በቅንጅት እየተሰራ እንደሚገኝ ተገለጸ። ውሃና ውሃ አዘል መሬቶች የበርካታ ብዝሃ ሕይወት መኖሪያ እንደመሆናቸው ሀብቱን በአግባቡ መያዝ፣ መጠበቅና መንከባከብ ወሳኝ መሆኑን የዘርፉ ባለሙያዎች ይገልጻሉ። የኢትዮጵያ ብዝሃ ሕይወት ኢንስቲትዩት ዋና ዳይሬክተር ዶክተር መሰለ ማሪዮ እንዳሉት ውሃ አዘል መሬቶች ብዝሃ ሕይወትን ከአየር ንብረት ለውጥ፣ ከብክለት፣ ከጎርፍና ከድርቅ በመከላከል ረገድ ጉልህ ሚና አላቸው። ለአካባቢ ስነ ምህዳር መጠበቅ ትልቅ ጠቀሜታ ያላቸው በመሆኑ በአግባቡ መጠበቅና መንከባከብ ዘርፈ ብዙ ጠቀሜታ አለው ብለዋል። ረግረጋማ አካባቢዎች በከተሞችና በእርሻ መሬቶች መስፋፋት፣ በብክለት፣ በመጤ የእጽዋት ዝርያዎች መስፋፋት ሊደርቁ ብሎም ሊጠፉ እንደሚችሉ አንስተዋል። በኢትዮጵያ አካባቢ ጥበቃ ባለስልጣን የውሃ አካላትና ውሃ አዘል መሬቶች አጠቃቀም ቁጥጥር ዴስክ ኃላፊ ዘሪሁን መንገሻ እንዳሉት ውሃ አዘል መሬቶችን በተመለከተ ራሱን የቻለ ተቋማት አለመኖር በርካታ ጥፋቶች ሲከሰቱ እንደነበር ተናግረዋል። ለውሃ አዘል መሬቶች አጠቃቀም ራሱን የቻለ የሕግ ማዕቀፍ አለመኖሩ ችግሩን ለመከላከል የሚሰሩ ስራዎች ውጤታማ እንዳይሆኑ አድርጎ መቆየቱን የጠቀሱት ደግሞ ዶክተር መለሰ ማሪዮ ናቸው። የአካባቢ ጥበቃ ባለስልጣን ዋና ዳይሬክተር ኢንጂነር ሌሊሴ ነሜ በበኩላቸው ባለስልጣኑ በሕግ ከተሰጠው ስልጣንና ኃላፊነት መካከል ዘላቂ የአካባቢ አያያዝ ስርዓት ቁጥጥርን ማጎልበት አንዱ መሆኑን አንስተዋል። የአካባቢ ቁጥጥር ከሚካሄድባቸው ሀብቶች መካከል ደግሞ ውሃና ውሃ አዘል መሬቶች ዋነኞቹ ናቸው ብለዋል። እነዚህን ሀብቶች ከብክለትና ከጉዳት ለመከላከልና ለዘላቂ ጥቅም ለማዋል ከባለድርሻ አካላት ጋር በቅንጅት እየተሰራ እንደሚገኝ ተናግረዋል።